ናላው በአፉና በአፍንጫው እስኪወጣ ድረስ ቅዱስ ጊዮርጊስን በብረት መዶሻ መመታቱን ባሰብኩ ጊዜ የራስ ሕመም ነገር ጭንቅ ሆኖብኝ አደነቅኋት። ለህሊና የሚያስደንቅ የሚደም ለመናገር የማይቻል የቅዱሱ ትዕግስት እንደምን ያለ ነው! ሲሰሙት የሰውነት ብርታትን የሚያሳጣ ሲያስቡትም ልቦናን የሚያደክም የቅዱስ ጊዮርጊስ ትዕግስት እንደምን ያለ ነው! ሰውም ራሱ ጤና ከሆነ ጤነኛ ነው። ጌታችን በወንጌል የሥጋህ መብራት ዓይንህ ነው። ዓይንህ ደህና ከሆነ አካልህ ሁሉ ደህና ይሆናል። ዓይንህ በሽተኛ ቢሆን ሰውነትህ ሁሉ በሽተኛ ይሆናል እንዳለ። ዓይን ራስ ይባላል። ከአፍ ከአፍንጫ በላይ ያሉት ሕዋሳት ሁሉ እነዚህ ሕዋሳት በመስማት በማየት በመናገር በማሽተት ለሰው የሕይወት በሮች ናቸው። ስለዚህ ራስ ይባላሉ። ዳዊት የጎልያድን ራስ ቆረጥኩ እንዳለ፣ የማቴዎስ ወንጌልም የዮሐንስን ራስ ቆረጡት ይላል። ዓይን፣ አፍንጫ፣ ጆሮም ሰውነት ሁሉ ራስ ይባላል። ናላዋ እስኪፈስ በብረት መዶሻ መቀጥቀጥን የታገሰች የቅዱስ ጊዮርጊስ ራስ ብፅዕት ናት። በብረት መንኮራኩር የተቆራረጠች የቅዱስ ጊዮርጊስ ራስ ብፅዕት ናት፣ እርሷ የብርሃን አክሊል አግኝታለችና። የአንጎል መፍሰስን የታገሰች የቅዱስ ራስ ቡሩክት ናት፣ እርሷ የብርሃን ቀጸላ አገኘች። የሚያደክም ድብደባን የተቀበለች የጊዮርጊስ ራስ ቡሩክት ናት። የበደል ሸክም ያልከበዳትን የኃጢአት ጠጉር ያልበቀለባትን የቅዱስ ጊዮርጊስን ራስ ኑ እናክብራት። ከከባድ ሸክም ሁሉ የኃጢአት ሸክም ይከብዳልና። ሲራክ ከአላዋቂ ሰው ጋር ከምትኖር በሱም ድንቁርና ከምትያዝ ጨውንና የብረት ወገኖችን ብትሸከም ይሻላል እንዳለ። ይህች የቅዱስ ጊዮርጊስ ራስ ከአላዋቂዎች ነገር ርቃለች፣ በመናፍቃን ድንቁርናም አልተያዘችም። እጅግ ከሚከፋ ከባድ ስህተታቸውንም አልተሸከመችም። ይህችን የተከበረች ራስ እጅግ አከብራለሁ፣ እጅግ አደንቃለሁ። የቅዱስ ጊዮርጊስ ራስ አናቷን የተመታችውን መመታት ባሰብኩ ጊዜ እኔስ ራሴ እንደ ሰም ይቀልጣል፣ የራስ መዞርም ይመጣብኛል። ለሞት እንዳትደርስ የኃጢአት ሸክም ክብደትም እንዳያስጨንቃት ነፍሴን ሥጋዬንም አደራ ሰጥቻለሁ። አሜን። ለመናገር እጅግ የሚያስደነግጥ ልዩ ልዩ በሆነ ስቃይ 70 ነገሥታት ሲያሰቃዩት 7 ዓመት የታገሰው የቅዱስ ጊዮርጊስ የመከራው ጽናት ምን ይበዛ! የቅዱስ ጊዮርጊስ መከራውን ከማሰብ የተነሳ የሰውነቴ ጽናት ተቀጠቀጠ፣ ጉልበቴም ደከመ። ዱድያኖስ እንዳዘዘ የብረት ጫማ እንዳሰሩለት ቅዱስ ጊዮርጊስንም እንዳጫሙት ባሰብኩ ጊዜ ስሩ ተበጠሰ፣ ደሙ ፈሰሰ። መራመድ ቢያቅተው አጎንብሶ ሄደ። ያንን ሁሉ ከፈጸመ በኋላ ፈጣሪዬ በመስቀል እንደተሰቀለ እንደምን አላስብም አለ። ወንድሞች፣ ትንሽ እሾህ እግራችንን በወጋን ጊዜ ወይም በእግራችን ትንሽ ቁስል የወጣ እንደሆነ ወይም ያበጠ እንደሆነ እግርን ምን ያህል ያማታል! ከመኝታችን መነሳት አይቻለንም። ከቤትም ወጥተን ያለ ጫማ ስንሄድ ምድርን የረገጥን እንደሆነ መሬቱ ሲወጋን እንዴት እንደምንታመም እወቁ። ኃያሉ ቅዱስ ጊዮርጊስ ግን በብረት ጫማ ተቸንክሮ አጎንብሶ ሄደ። ጻድቃን የሚሄዱባቸውን ኃጥአን የሚደክሙባቸውን የእግዚአብሔር መንገዶች ተከትለው የኃጢአትን መንገድ ያልሄዱትን የቅዱስ ጊዮርጊስን እግሮች አደንቃቸዋለሁ፣ አከብራቸዋለሁ። እግሮቼን ወደ ሕግ መለስኩ ብሎ በመዝሙር እንደተናገረ የኢየሱስ ክርስቶስን ወንጌል በመስበክ የተመላለሱ እግሮቹ እንደምን ያሉ ናቸው! በእኔ ዘንድ እጅግ የሚያስደንቁ ሆነዋል። እግሮቼ በሞት ወጥመድ እንዳይያዙ ኃጢአት በመስራትም እንዳይሰነካከሉ በእነርሱ እማጸንባቸዋለሁ፣ እጅግ አደንቃለሁ። በቅዱስ ጊዮርጊስ ሆድ ላይ ታላቅ ዓምድ እንዲያቆሙበት ባሰብኩ ጊዜ ሰውነቴ ይደክማል፣ አንጀቴም ይታወካል። እርሱን በማንሳት 4 ወንዶች የደከሙበትን ግዙፍ ዓምድ እንዴት ችሎ ተሸከመ? ቅዱስ ጊዮርጊስ ታገሰ፣ በሆዱ ላይ ተሸከመ። እኔስ አንጀቴ ይታወካል፣ ሕዋሳቶችም ይለያያሉ። የሰውነቴን መቆራረጥ፣ የሕዋሳቶቼን መለያየት፣ በነደደ እሳት ከጥልቅ ጉድጓድ መጣሉን ስሙ። ይድራስ በሚባል ተራራ ላይ መዘራቱን ባሰብኩ ጊዜ መከራውን አደንቃለሁ። እኛ ጽፍራችንን ስንቆርጥ ራሳችንን ስንላጭ ምላጭ ትንሽ ያገኘን እንደሆነ እንደምንታመም እወቁ። ለ10 ክፍል የተከፈለውን የቅዱስ ጊዮርጊስን ሕመም እንዴት አናደንቅም! ግርፋቷን የፈጸመች የቅዱስ ጊዮርጊስ ሥጋ እንደምን ያለች ናት! ሐዋርያት በሥጋው መከራ የተቀበለ በኃጢአቱ ምክንያት የሚያመጣበትን ቅጣት ፈጸመ ብሏልና። በኃጢአት ያልተዳደፈች የክርስቶስ አካል የሆነችው የቅዱስ ጊዮርጊስ አካል እንደምን ያለች ናት! የተመረጠ ጳውሎስ የክርስቶስን አካል የዘማ አካል ልታደርጉ አይገባም እንዳለ፣ ከወርቅ ይልቅ የጠራች የቅዱስ ጊዮርጊስ አካል ከክርስቶስ አካል አልተለየችም። ሐዋርያት በዲዮስቅልያ ከክርስቶስ አካል አትለዩ ብለው እንደተናገሩ፣ በላም ገመድ የተገረፉ ለ10 ክፍል የተከፈሉ ሕዋሳት እንደምን ያሉ ናቸው! ሳስታውሳቸው አንጀቴ ይቃጠላል፣ ሳስባቸው ልቤ ይደነግጣል። እኔ የቅዱስ ጊዮርጊስን ሕመም አደንቃለሁ።
መገንጢዮስ በአሰራው መንኮራኩር ላይ ለ10 ክፍል ሲከፈል ሥጋዊ እንዲህ ያለ መከራ ይችላልን? መሬታዊስ እንዲህ ያለ ሥቃይ ይታገሳልን? የቅዱስ ጊዮርጊስን ሕመም በማሰብ ሰውነቶቼ ታመሙ፣ አጥንቶቼንም አናወጣቸው። እንደሰቀሉት እንደቀደዱት፣ በሚነድ ጭራሮ እንዳቃጠሉት ባሰብኩ ጊዜ አጥንቶቼ ይቃጠላሉ። እርሱ ግን ውስጥ ዕቃው እስኪታይ ድረስ ይህንን ሁሉ ይታገስ ነበር። የቅዱስ ጊዮርጊስን የመከራውን ትዕግስት የሚፈጽመው ምን አይነት አንክሮ ነው! እኛስ ትንሽ እንኳን መከራ አንታገስም። በትንሽ አመታት የቆሰልን እንደሆነ ለመድኃኒት የሚሆነውን ቅባት ሁሉ እናደርጋለን። ቅዱስ ጊዮርጊስ ግን የውስጥ ሰውነቱ እስኪታይ ድረስ በመጋዝ ከሰነጠቁት በኋላ ስለ መድኃኒት ፈንታ ሥጋው እስኪያርና ነፍሱ እስክትወጣ ድረስ በእሳት አቃጠሉት። ሥጋዊ ሰውነትንስ ተዉትና ብረትስ እንኳ በእሳት ኃይል ይቀልጣል። ለጤናችን እሳት በምንሞቅበት ጊዜ ወላፈኑ ሲደርስብን ፈጥነን እንነሳለን። ከእሳት ዋይ የሚከፋ የለምና። እሳት ለሕይወታችን እጅግ ጠቃሚ ነው፣ ግን ለመዳሰስ አይቻልም። የምንበላውን የምንጠጣውን በሱ ብናዘጋጅም ሙቀቱ ካልበረደ፣ ፍላቱ ካልቀዘቀዘ፣ ትንሽ ሙቀትም ካለው እጃችንን ከመዳሰስ እናሸሻለን። ከመቅመስም አፋችንን እንከለክላለን። እግራችንንም ለመታጠብ አንችልም። እኔ የቅዱስ ጊዮርጊስን መከራ አደንቃለሁ፣ ተፈጥሮዬ ነውና። ሥጋዬ ትቢያ ከመሆኗ የተነሳ እጨነቃለሁ። መንኮራኩሩን ባየው ጊዜ እንዴት ሥጋው ስቅጥጥ አላለም? ከዚህ መንኮራኩር እድን ይሆን ብሎ እንዴት አላሰበም? መከራውን ግርፋቱን የታገሰች የቡሩክ ሐዋርያ ቃል በእርሷ ላይ የተፈጸመባት የቅዱስ ጊዮርጊስ አካል ብፅዕት ናት። ከእኛ ያይደለ ከእግዚአብሔር የሚሆን ታላቅ ኃይል በዚህ በደከመው ሰውነታችን የማይጠፋ መዝገብ አለን። በብዙ መከራ እንቀበላለን፣ እንሰቃያለን፣ እንዋረዳለን፣ ግን አንጣልም፣ አንጠፋም። ዘወትር የክርስቶስን መከራ በሥጋችን እንቀበላለን። የክርስቶስ ሕይወቱ በዚህ በመዋቲ ሰውነታችን ይታወቅ ዘንድ አለ። እንደዚሁ ቅዱስ ጊዮርጊስ 70 ነገሥታት 7 ዓመት መከራን አጠኑበት። ተሰቃየ፣ ግን አልተጣለም። ሥጋው ለ10 ክፍል እስኪቆራረጥ ድረስ በመንኮራኩር በመቆራረጥ ተሰቃየ፣ ግን አልተጎዳም። ጉዳት ሳያገኘው ሕያው ሆኖ ተነሳ እንጂ። ዳግመኛም ተሰቅሎም የውስጥ አካሉ እስኪታይ ተሰንጥቆም ሥጋው እስኪያር ነፍሱ እስክትወጣ በእሳት ተቃጥሎም ይህንን ያህል የሥቃይ ጭንቅ እርሱን አልጎዳውም። የክርስቶስ ሕይወት በመዋቲ ሰውነቱ ላይ ይገለጥ ዘንድ ከጣሉበት ከደብረ ይድራስ ተነሳ እንጂ። መከራ ያልናቀች ግርፋትንም ችላ ያላለች ሰውነት እንደምን ያለች ናት! አፋዊ ሰውነታችን ይበላሻል፣ ውስጣዊ ሰውነታችን ግን ሁልጊዜ ይታደሳል። በአንድ ጊዜ የሚያልፈው ቀላሉ መከራችን ክብርን ጌትነትን አብዝቶ ያመጣልናልና የሚታየውን ተስፋ አናደርግምና የማይታየውን ነው እንጂ። የሚታየው ዓለማዊ ኃላፊ ነው፣ የማይታየው ለዘላለም ጸንቶ የሚኖር ነው የሚለውን የሐዋርያውን ትምህርት ታጸናለች። አዎን፣ የቅዱስ ጊዮርጊስ መከራው ጸጋ ክብርን እጅግ አብዝታለታለች። የማይታየውን ተስፋ ማድረግም የዓለምን መከራ በጌታችን በኢየሱስ ክርስቶስ የጥቂት ጊዜ ቀላል አድርጋ ለተቀበለችው ለቅዱስ ጊዮርጊስ አካል የጸናች ሆነች። መከራው በእኔ ዘንድ እጅግ ይደነቃል። ዲያብሎስ ሊያጠፋ በላይዋ እንዳይሰለጥንባት በዝሙት የተዳደፈች ሰውነቴ በቅዱስ ጊዮርጊስ አካል ትማጸናለች። የቅዱስ ጊዮርጊስን ሥቃዩን ጠንቅቀን ብንጽፈው ኖሮ ለሚሰማውም የሚያሰለች በሆነ ነበር፣ ለሚያነበውም ከባድ በሆነ ነበር። በዕለተ ሞቱ በሚነበበው በገድሉ መጽሐፍ ከተጻፈው ይልቅ መከራው ሕመሙ ይበዛልና። 70 ነገሥታት በልዩ ልዩ መከራ 7 ዓመት ሲያሰቃዩት ተስፋውን አልቆረጠም፣ መከራውን ቸል አላለም። የቅዱስ ጊዮርጊስ መከራው እጅግ ይደንቃል። ነገር ግን የቤተ ክርስቲያን መምህራን እንደነገሩን ዛሬ ጥር 18 ቀን ሥጋውን ከአጥንቱ ጋር ያቃጠሉበት ቀን እንደሆነች በጥንቃቄ ተጽፎ በአገኘን ጊዜ የሰማዕታት አለቃ የቅዱስ ጊዮርጊስ አጽም መቃጠሉን ልናስታውሳችሁ አስደናቂ ሕመሙን በጥቂቱ ጻፍንላችሁ። ጸሎቱ፣ ልመናው፣ በረከቱ ከአገልጋዮቹ ጋር ይሁን ለዘላለሙ አሜን።